ስንቶቻችንን በወሃብያ ወይንም በሰለፍያንን በሚሉ ሰዎች አቂዳ ውሸት ሐላል ወይንም የማይከለከል የተፈቀደ መሆኑን የምናውቅ። ቢስሚላህ ራህማን ራሒም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የላቃችሁ ሙስሊም ወንድም እህቶቼ እንዴት ናችሁ? ሰላም ናቸው? ብዙ ጊዜ በዳዕዋ ላይ ወይንም በሚዲያ ላይ ስንመለከት እንደ ሙዓዝ ነዚፍና እንደ አህመዲን ጀበልና መሰሎቻቸው ዲንን አስመልክተው በሚያደርጓቸው ዳዕዋዎች ላይ ውይይቶች ላይ ካያችሁ ትክክለኛ ያልሆነን መረጃ ሲያቀርቡ፣ ሰውን ሲያደናግሩ፣ ውሸትን ሲጠቀሙ እንመለከታለን። እና ይህንን ነገር የተመለከተ ሰው ደግሞ እንዴት እኒህ ሰዎች ይህን የሚያክል ጺም አብቅለው በዚህ እድሜያቸው ገጠር ቢሆኑ የልጅ ልጅ በሚያዩበት እድሜ ላይ ሆነው እንዴት እንዲህ አይነት ውሸት በተለይ ደግሞ ዲንን አስመልክቶ ስለ ዲን መግለጫ እንሰጣለን ብሎ መድረክ ላይ ቀርቦ ህዝብ ፊት ቀርቦ እንዲህ አይነት ውሸት ይዋሻል እያል ብዙዎቻችን እርግጠኛ ነኝ ተገርመናል፣ ተደንቀናልም። ነገር ግን ዛሬ ላይ ያገኘሁት መረጃ ለካ እነዚህ ሰዎች በአቂዳቸው በሚከተሉት ርዕዮተ ዓለም ውሸት የተፈቀደና ሐላል የሆነ ሆኖ አገኘሁት። ዋናው ወይንም ታላቁ ሸኻቸው ሼኽ ዑሰይሚን የተባሉት ዓሊማቸው ሶሒህ ሙስሊም ኪታብን ሸርሕ ባደረጉበት መጽሐፋቸው በገጽ 443 ላይ እንዲህ የሚል ውሸትን ሐላል የሚያደርግ ሐሳብ አስፍረው እናገኛለን። ወሰበቀ ለና አነል ከዚበ ሙሐረም፣ ውሸት ሐራም መሆኑን የታወቀ ነገር ነው፣ ምንም እንትን የሚል ነገር አይደለም አሉ። ወአነ ሚንሁ ማ ሁወ ከቢረቱ ሚነል ከባኢር ዝኑብ፣ ታላላቅ ከሚባሉትም ወንጀሎች ውስጥ ውሸት ሐራም መሆኑ ወይንም የተመደበ መሆኑ የታወቀ ነው አሉ። አለላህ ወረሱሊህ፣ በአላህና በመልእክተኛው ላይ። ወሰበቀ ለና አይደን አነል ከዚበ የጁዝ። እንግዲህ ስሙልኝ ጉዳቸውን። ውሸት እንደሚበቃ ደግሞ ያው የታወቀ ነው አሉ። አሕያነን አንዳንድ ጊዜ ኢዛ ካነትል መስለሐቱል ከቢራ ዓዚማ፣ ትልቅ ትርፍ የሚያስገኝ ውሸት ከሆነ ውሸቱ ይበቃል እንደማለት ነው። ምሳሌ አሁን አህመዲን ጀበልን ካያችሁት በሱፍያ ላይ እስራኤል ያደራጀ ማነው አህባሽን እስራኤል ያደራጀችው እንትን ያደራጀችው እያለ ሲናገር ሰምታችሁታል። መረጃ ማቅረብ ሲባል ምንም የሌለ ውሸት የሆነ መረጃ ሲያቀርብ ሰምታችሁታል። አሁን ይሄ ሁሉ ለምንድነው ካላችሁ በጊዜው የመጅሊስን ቦታ ለመቆጣጠር ያደረጉት ሂደት ነው። ትልቁ ትርፍ ማለት ይሄ ነው። ወይ ገንዘብ የምታገኙበት፣ አለበለዚያ ስልጣን የምታገኙበት፣ አለበለዚያ ደግሞ ከኛ ውጭ ነው የምትሏቸውን የአቂዳ መስመር ላይ ያሉ ሰዎችን የምታንኮታኩቱበት የምታደቁበት ሆኖ ከተገኘ ትርፍ ካለው እንደማለት ነው። እንደ ንግድ በሐራምም ቢሆን ነግድ እንደማለት ነው። ችግር የለውም። አሽሽም ነግድ፣ መጠጥም ነግድ፣ ትርፍ የሚገኝበት ከሆነ እንደማለት ነው። እና እንዲህ አይነት ትልቅ ትርፍ የሚያስገኝ ከሆነ መዋሸቱ ይበቃል እያለ ነው። እነ አህመዲን ጀበል የሚሆን እነ ሙዓዝ ነዚፍ እና መሰሎቻቸው በዲን ላይ የሚዋሹት እንግዲህ መሰረታቸው ይኸው እንዲህ አይነት ሸኾችን እየተከተሉ መሆናቸው ነው። ልብ ያለው ልብ ይበል ይላሉ። ይኸው ቀጥላችሁ አንቡት እንግዲህ እስከታች የሚያብራራው አንዳንዴ እንደውም ግዴታ ሁሉ እንደሆነ መዋሸቱ። እዚህ ጋር አንድ ነገር ልብ እንድትሉ የምፈልገው የዋሃብያ ወይንም የሰለፊያ መሻይኾች መድረክ ላይ ወጥተው የሚያደርጉት ጥሩ የመሰለ ዳዕዋና ኪታቦቻቸው ላይ የሚያሰፍሩት ሐሳብ የተለያየ እንደሆነ እንድታውቁ ፈልጋለሁ። ከዚህ በፊትም በለቀኩት ቪዲዮ ኢብኑ ተይሚያ ሱፍዮችን ለደህንነታችሁ እስካላሰጋችሁ ድረስ ግደሏቸው ማለቱን፣
ዳዕዋ ላይ ደግሞ ሲወጣ ደግሞ አንድነት አንድነት እያለ ይሰብክ እንደነበር በግልጽ የሚያሳዩ ቪዲዮዎችን ለቅቄያለሁ። ወደኋላ መለስ ብላችሁ ቪዲዮዎችን እንድታዩ ጋብዛለሁ። ስለዚህ ሁሉም ሰው ልብ ሊል ይገባል እኒህን ሰዎች እላለሁኝ። ወሃብያንን ወይንም ሰለፊያንን የምትሉም ሰዎች ደግሞ ሳይወስዳችሁ አላህ ያንቃችሁ እላለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። اللهم صل على محمد وعلى آل محمد.